ራስሽን የማስከበር ጥበብ። የኔ እህት፣ ራስሽን በየቀኑ ማሳደግ ስታቆሚ ማርጀት ትጀምሪያለሽ። ነገር ግን ዕውቀትሽና ክህሎትሽ በጨመረ ቁጥር ያለሽ ዋጋና ተፈላጊነትም አብሮ ይጨምራል። አካላዊና አእምሮአዊ ጤንነትሽን በመንከባከብ የተመጣጠነ ምግብ በመመገብና ስፖርታዊ እንቅስቃሴ በማድረግ ለረጅም ዓመታት የምታገለግልሽን ውድ ማንነት በሚገባ ጠብቀሽ ማቆየት ትችያለሽ። ከዚህ በመቀጠል ራስሽን ውድ ሴት የምታደርጊባቸውን ጥበቦች አጠር አድርጌ አቀርብልሻለሁ። ቁጥር 1 ማንነትሽን መገንባት። እንኳን ወደዚህ ህይወት ጉዞ በሰላም መጣሽ። ዛሬ እዚህ የተገኘሽው በአጋጣሚ አይደለም። በውስጥሽ ዓለምን የመቀየር የራስሽን ታሪክ በአዲስ መልክ የመጻፍና ወደ ላቀ የስኬት ማማ መውጣት ትልቅ ጉልበት አለሽ። ስኬት በአንድ ጀንበር የሚገነባ ድል ሳይሆን በየቀኑ ከሚደረጉ ጥቃቅን ምርጫዎች የሚከመር የህይወት ምርጫ ነው። እውነተኛ ስኬት የሚጀምረው ደግሞ ከውጫዊው ዓለም ሳይሆን ከውስጣችን ራሳችንን ከምናይበት መነጽርና ለራሳችን ከምንሰጠው ዋጋ ነው። ብዙ ጊዜ ማህበረሰቡ ለሴቶች የሚያስቀምጣቸው የገደብ ድንበሮች አሉ። አንቺ ግን እነዚያን ገደቦች ጥሰሽ ለመውጣት የሚያስችል ትልቅ አቅም አለሽ። ከሁሉ በፊት ግን እኔ ደካማ ነኝ፣ ይሄ አይሳካልኝም፣ ወይንም ይሄ ለኔ አይገባኝም የሚሉትን የተሳሳቱ ያስተሳሰብ ሰንሰለቶችን ዛሬውኑ መስበር አለብሽ። አንቺ ብቁ፣ ጠንካራና ማንኛውንም ከባድ ፈተና አልፈሽ የምትፈልጊውን ህይወት መፍጠር የምትችይ ድንቅ ሴት ነሽ። ይህንን እውነታ ስትረጂ በዙሪያሽ ያሉ ፈተናዎች ሁሉ የአቅምሽ መፈተኛ እንጂ ማቆሚያሽ እንዳልሆኑ ትገነዘቢያለሽ። ውስጣዊ አቅምሽን ማግኘት ማለት ፍጹም መሆን ማለት አይደለም። ይልቁንም ድክመቶችሽን አውቀሽ በጥንካሬዎችሽ ላይ ሰርተሽ በየቀኑ ካለሽበት የተሻለሽ ሴት ለመሆን መጣር ማለት ነው። ቁጥር 2 ግልጽ ግቦችን ማስቀመጥ። ህልም ያለ ዕቅድ ተራ ምኞት ብቻ ሆኖ ይቀራል። ብዙ ወጣት ሴቶች ትልልቅ ህልሞች አሏቸው፣ ነገር ግን ህልማቸውን ወደ እውነታ የሚቀይር ግልጽ ዕቅድ ስለሌላቸው መንገዱን በግማሽ ያቋርጡታል። ስኬታማ ለመሆን የምትፈልጊ ከሆነ በመጀመሪያ በህይወትሽ ምን ማሳካት እንደምትፈልጊ በግልጽ ማስቀመጥ ይኖርብሻል። ግቦችሽ ደግሞ የሚለኩ፣ በተወሰነ ጊዜ የሚገደቡ፣ ከእውነታው ጋር የሚጣጣሙና በምክንያት ላይ የተመሰረቱ መሆን አለባቸው። ራስሽን በ5 እና በ10 ዓመት ውስጥ የት ጋር ማየት እንደምትፈልጊ በደብተርሽ ላይ በዝርዝር ጻፊው። ጽሑፍ የራሱ የሆነ የመሳብ ጉልበት እንዳለው እወቂ። ትልቁን ግብሽን ካስቀመጥሽ በኋላም እሱን በትናንሽ ዓመታዊ፣ ወርሃዊና ዕለታዊ ተግባራት መከፋፈል ይኖርብሻል። ተራራን በአንድ ጊዜ መዝለል አይቻልም። ነገር ግን በየቀኑ ጥቂት እርምጃዎችን በመራመድ የተራራውን ጫፍ መንካት ይቻላል። ዕለታዊ ዕቅድ ማውጣት ጊዜሽን በአግባቡ እንድትጠቀሚና ትኩረትሽ እንዳይበታተንም ይረዳሻል። ነገር ግን በእቅድሽ መሰረት ስትንቀሳቀሺ ሰነፍ የመሆን ስሜት ወይንም ደግሞ ነገ ሰራዋለሁ የማለት ልማድ ሊፈታተንሽ ይችላል። ይህንን ስሜት ለማሸነፍ የዲሲፕሊን ጉልበት ያስፈልግሻል። ስሜትሽ ስለፈቀደ ብቻ ሳይሆን ግዴታሽ ስለሆነና ለራስሽ የገባሽውን ቃል ለማክበር ስትይ በየቀኑ ማድረግ ያለብሽን ስራ በቁርጠኝነት መስራት አለብሽ። እቅድሽ የስኬትሽ ካርታ ነው። እሱን ተከተለሽ ከሄድሽ የምትፈልጊው ቦታ ጋር መድረስሽ አይቀሬ ነው። ቁጥር 3 የጽናት ጉልበት። በስኬት ጎዳና ላይ ስትጓዢ መንገድ ሁሉ ምንጣፍ የተነጠፈበትና አበባ የተነሰነሰበት አይሆንም። ይልቁንም እልህ አስጨራሽ ፈተናዎች፣ የሰዎች ትችት፣ የገንዘብ እጥረትና የድካም ስሜቶች ይገጥሙሻል። ታዲያ በእንደዚህ አይነት አስቸጋሪ ወቅቶች ነው የሴትነት ጥንካሬሽና ጽናትሽ የሚፈተነው። ጽናት ማለት የውድቀት አለመኖር ማለት ሳይሆን በወደቅሽ ቁጥር አቧራሽን አራግፈሽ ይበልጥ በጠነከረ ማንነት መልሰሽ መነሳት መቻል ማለት ነው። ሰዎች ስላንቺ እቅድና ህልም ያላቸውን ጥርጣሬ ሲገልጹ በትግል ወይንም በጭቅጭቅ መልስ መስጠት የለብሽም። ትልቁና አስተማማኙ ምላሽሽ የምታስመዘግቢው የሥራ ውጤት መሆን አለበት። ትችቶችን እንደ ማገዶ ተጠቀሚባቸው። እንዲሁም ውስጣዊ እሳትሽን እንዲያቀጣጥሉትና ይበልጥ እንድትተጊ እንዲያደርጉሽን ፍቀጅላቸው። አንዳንድ ጊዜ የሰነበቱ የህይወት ጠባሳዎች ወይንም ያለፉ ውድቀቶች ወደፊት እንዳትራመጂ ወደ ኋላ ይጎትቱሻል። ነገር ግን ያለፈው ታሪክሽ የወደፊት ዕጣ ፈንታሽን እንዲወስነው መፍቀድ የለብሽም። ትላንት የነበርሽበት ሁኔታ ዛሬ የምትጀምሪውን አዲስ ጉዞ ሊያገደው አይችልም። በውስጥሽ ያለው ተስፋና ጽናት ካለሽበት ማንኛውም ችግር በላይ ትልቅ ነው። ተስፋ ሳትቆርጪ በጽናት መጓዝሽን ከቀጠልሽ ዛሬ እንደ ተራራ የከበዱሽ መሰናክሎች ነገ ታሪኮችሽና የድል አክሊሎችሽ እንደሚሆኑ አትጠራጠሪ። ቁጥር 4 የገንዘብ ነጻነት። የሴቶች እውነተኛ ነጻነትና ተሰሚነት የሚጀምረው ከገንዘብ ነጻነት ነው። የኢኮኖሚ አቅም ማግኘት የራስሽን ውሳኔ በራስሽ እንድትወስኚ፣ በነጻነት እንድትኖሪና ለሌሎችም ሴቶች መጠለያና ረዳት እንድትሆኚ ያደርግሻል። ገንዘብን ማግኘት ብቻ ሳይሆን አያያዙንም መማር ለአንቺ ወሳኝ ተግባር እንደሆነ ወቂ። ገቢሽን በአግባቡ ማስተዳደር፣ አላስፈላጊ ወጪዎችን መቀነስና ለወደፊት ህይወትሽ የሚሆን የቁጠባና የሥራ ፈጠራ መሰረት መጣል ከዛሬ ጀምሮ ልምምድ ልታደርጊበት የሚገባው ጉዳይ ነው። ይህንን ሁሌም ቢሆን ልብ በይ።
ራስሽን በየቀኑ ማሳደግ ስታቆሚ ማርጀት ትጀምሪያለሽ። ነገር ግን ዕውቀትሽና ክህሎትሽ በጨመረ ቁጥር በዓለማችን ላይ ያለሽ ዋጋና ተፈላጊነትም አብሮ ይጨምራል። አካላዊና አእምሮአዊ ጤንነትሽን በመንከባከብ የተመጣጠነ ምግብ በመመገብና ስፖርታዊ እንቅስቃሴ በማድረግ ለረጅም ዓመታት የምታገለግልሽን ውድ ማንነት በሚገባ ጠብቀሽ ማቆየት ትችያለሽ። ቁጥር 5 የውሳኔ ሰው መሆን። የህይወታችን ጥራት የሚወሰነው በምንወስናቸው ውሳኔዎች ጥራት ነው። ብዙ ሴቶች ችግሮች ሲያጋጥሟቸው ውሳኔ ከመወሰን ይሸሻሉ ወይንም የነገሮችን መፍትሄ ለሁኔታዎችና ለሌሎች ሰዎች አሳልፈው ይሰጣሉ። ነገር ግን ውሳኔ አለመወሰን ራሱ አንድ ውሳኔ መሆኑን መገንዘብ ያስፈልጋል። ወጣት ሴት የራሷን ህይወት መሪነት ለመረከብ በቁልፍ ጉዳዮች ላይ በድፍረትና በምክንያታዊነት መወሰን መቻል አለባት። ነገር ግን ውሳኔዎችሽን ስትወስኚ በስሜታዊነት ሳይሆን መረጃዎችን በማሰባሰብ የነገሩን ጥቅምና ጉዳት አመዛዝነሽና የረጅም ጊዜ ተጽዕኖውን አረቀሽ አይተሽ መሆን አለበት። ምክንያቱም ከአስቸጋሪ ሁኔታዎች ለመውጣት የምታደርጊው እያንዳንዱ ምርጫ የማንነትሽ መገለጫ ነው። ከዚህ በተጨማሪም ለወሰንሽው ውሳኔ ውጤት ሙሉ ኃላፊነቱን መውሰድን መለማመድ ይኖርብሻል። ስራሽ ባይሳካ ወይንም ምርጫሽ የተሳሳተ ቢሆን እንኳን ሌሎችን አሊያም ደግሞ እድልን ከማማረር ይልቅ ይህንን ውሳኔ የወሰንኩት እኔ ነኝ፣ ከውጤቱም የምማረው እኔ ነኝ ብለሽ ስትነሺ እውነተኛ የውስጥ ብስለት ይፈጠራል። ምክንያቱም ሙሉ ኃላፊነት የሚወስድ ሰው ብቻ ነው ህይወቱን የመቀየር ሙሉ ስልጣን የሚኖረው። ቁጥር 6 ራስሽን መንከባከብ። ታላቅ ስኬት ላይ ለመድረስና የተሳካ ህይወትን ለመምራት ጤናማ አካልና ሰላማዊ አእምሮ መኖር ቅድመ ሁኔታ ነው። ብዙ ጊዜ ሴቶች ወደ ግባቸው ለመሮጥ በሚያደርጉት ጥረት ጤናቸውን ችላ ይሉታል። ነገር ግን ጤና ከሌለ የተገኘው ስኬትና ሀብት ሁሉ ትርጉም አልባ ሆኖ ይቀራል። አካልሽን ልክ እንደ ውድ ቤተ መቅደስ በጥንቃቄ ልትንከባከቢው ይገባል። በየቀኑ በቂ ውሃ መጠጣት፣ የተመጣጠነ ምግብ መመገብና ሰውነትሽን በስፖርት እንቅስቃሴ ማደስ ሰነፍ የመሆን ስሜትሽን አስወግዶ ከፍተኛ ጉልበትን ይሰጥሻል። ከአካላዊ ጤና እኩል ደግሞ ለአእምሮሽ እረፍትና ሰላም መስጠትም አለብሽ። ከመጠን በላይ መጨናነቅ፣ ስለ ነገው ቀን በከንቱ መስጋትና አእምሮን በጭንቀት መሙላት የፈጠራ አቅምሽን ያጠፋዋል። ስለዚህም በየቀኑ የተወሰኑ ደቂቃዎችን ወስደሽ ጸጥታ በሰፈነበት ቦታ ማሳለፍ ወይንም ማሰላሰል አእምሮሽን ከተከማቹ ውጥረቶች ያጸደዋል። ጤናሽን ስትንከባከቢ ለራስሽ የምትሰጪው ዋጋም በዛው ልክ ከፍ ይላል። ይሄ ደግሞ በስራሽ ላይ የምታሳየውን ተነሳሽነትና ውጤታማነት በጥፉ ይጨምረዋል። ጉዞውን ዛሬውኑ ካለሽበት ቦታና ካለሽ አነስተኛ አቅም ተነስተሽ ጀመሪው። ፍጹም የሆነ ጊዜ ወይንም ፍጹም የሆነ ሁኔታን አትጠብቂ። እንደዚህ አይነት ጊዜ መቼም አይመጣ። ሁኔታዎችን ምቹ የምታደርጊው አንቺው ራስሽ በምታሳየው ተነሳሽነትና ትጋት ብቻ ነው። በጉዞሽ ላይ ድካም ሲሰማሽ፣ ማንም የሚያምንሽ ሲታጣ ወይንም መንገዱ ሲጨልምብሽ ወደ ውስጥሽ ተመልሰሽ መጀመሪያ ለምን ይህንን ጉዞ እንደጀመርሽው አስታውሽ። በውስጥሽ ያለውን እሳት ማንም እንዲያጠፋው አትፍቀጂ። አንቺ የነገዋ መሪ፣ ባለ ራዕይና ስራ ፈጣሪ፣ የዓለም አድናቆት የምትሆኚ ድንቅ ሴት ነሽ። ተነሺ፣ ራስሽን አዘጋጂና ወደ ስኬት ማማ በልበ ሙሉነት ተራመጂ። ዓለም ያንቺን መነሳትና ማብራት በጉጉት እየጠበቀች ነው። መልካም የስኬት ጉዞ ይሁንልሽ። ለቻናላችን አዲስ ከሆንሽ ሰብስክራይብ በማድረግ ቤተሰብ ሁኚ እንላለን። መልካም ቆይታ።